የሰዎችና የኢኮኖሚ እንቅስቃሴ መሰረት እንደሆኑ ይታወቃል። ታዲያ አጠቃላይ የኢኮኖሚ ልማት እድገት ስንመለከት የዲጂታላይዝድ እንቅስቃሴዎች በአጠቃላይ ምን ያህል ብቁ ናቸው ስንል የምንመለከታቸው ጉዳዮች ናቸው ማለት ነው። በስማርት ኢኮኖሚው ዘርፍ ደግሞ የኢኮኖሚ እድገት ልማትን መሰረት ስናደርግ ቴክኖሎጂ ልናነሳው የምንችለው ቀደምት ከሆኑት ከምንጠቅሳቸው ጉዳዮች መካከል አንዱ ነው ማለት ነው። ታዲያ እኛም ዛሬ በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ተገኝተን አጠቃላይ የሶፍትዌር ልማትና የቴክኖሎጂ ትግበራን እናስመለክታችኋለን። አብራችሁ ነው። እንግዲህ ዛሬ የመጣችሁት የከተማው መሬት አስተዳደር ዋናው ቢሮ ላይ ነው የመጣችሁት። የተለያዩ ኤሪያዎችን እናስጎበኛቸዋለን። አሁን እዚህ ያለ ነው የሲቲዝን ወይም የደንበኞች አገልግሎት የመቀበያ ኤሪያ ነው። ፊት ላይ አሰራሮች በሙሉ የነበሩት ማኑዋል ነበሩ። ወረቀት ማህደር ነበር የሚወጣው እና ያ ራሱ ሳምሃው ሰዓት ይወስዳል። ራሱ ማህደር ፈልጎ የዚህን ሁሉ ሺህ ሰው ማህደር ተፈልጎ እስከሚወጣ ታይም ቴክስ ማለት ፒሲ ላይ መፈለጉ ሳይሆን አርካይቭ ላይ ገብቶ ማውጣቱ ራሱ ኦርደር ያልተደረገ ስለነበር ያስቸግር ነበር። አሁን ላይ ግን ሁሉም አርካይቭ በዲጂታል ሆኗል። ከዲጂታል አሁን ይሄኛው ሩም ማህደር ይሄኛው ዋናው ማህደር ክፍል ነው ያለው እዚህ ውስጥ ያለው። እዚህ ደግሞ ደብዳቤዎች ኢቭን በኦንላይን ነው እኛ ጋር ኤልኤምጂ በስማርት ኦፊሱ ነው። ደብዳቤ አይመራራም፣ ከየትም ወዴት ወረቀት አይሄድም እና የሚያመጡ ደብዳቤ ገቢ እዛች ጋር ኪው አለች ማሽን፣ እዛ ይቆርጣሉ፣ እዚህ መጥተው ገቢ ያደርጋሉ። እንደምታያቸው ስካነሮች አሉ፣ ማህደሮች፣ ወረቀቶች ስካን እየተደረጉ በዲጂታል ነው የሚሄደው። የትኛውም ቢሮ ላይ የትኛው ማለት የሚሄዱ ደብዳቤዎች የሚሄዱ ኤቭሪቲንግ በስካን ተደርገው ዲጂታል ሆነው ነው የሚሄዱት እና አንዱ እንዳልሹ ቅድም በጣም ቀልጣፋ አድርጎታል። ሰው ብዙ ሰዓት ይቆይ ነበር ባለው በፊት ላይ። አሁን ላይ ግን በተወሰነ ደቂቃ ውስጥ ከአንድ ከ3 ደቂቃ ከ4 ደቂቃ ባልበለጠ ስካን ተደርጎ ዲጂታል ሆኖ ወደሚመለከተው አካል ወደሚመራ እዛም ከገባ በኋላ ለባለሙያ ሲመራ አሁንም በስማርት ኦፊስ ነው የሚመራው፣ በወረቀት አይሄድም ማለት ነው። ስለዚህ በጣም ጥሩ አድርጎታል። አንድም ወረቀት እያየው አይደለም፣ ወረቀት የለም፣ ያስገባሉ። በቃ እነሱ መሄድ ብቻ ነው። ጋር ማየት እንችላለን። አሁን ዝም ብለን አንድ ፕሮሰስ ሲያደርግ አንድ ነገር አንደኛው ከስተመሪ እንግዲህ እሱ ነው መብት ፈጠራ እንዲፈጠርለት ካርታ ጠይቋል። እኛ ጋር ኦልሬዲ ካርታ ጠይቋል። ጉዳዩ ምን ላይ እንደደረሰለት ማወቅ ስለፈለገ ነው የመጣው። አሁን እኔ እዚህ ጋር ምን ላይ እንደደረሰለት ቼክ አድርጌ ጉዳዩ ያለበት ሁኔታ ኦልሬዲ ቀጠሮ መያዝ ካለበት ለልኬት ባለሙያ ይዞ እንዲሄድ እዚህ ላይ ደርሷል። ኦንላይን ላይ ቀጠሮ ያዙ ብዬ ኢንፎርም አደርገዋለሁ። ራሳቸው ስልካቸው ላይ አክሰስ ማድረግ ይችላሉ። እያንዳንዱ ወርክ ፍሎ ስልካቸው ላይ እንቅስቃሴውን ማየት ስለሚችሉ ማለት ነው። ዌብሳይቱን ትልልቅ ሰዎች ከሆኑ አክሰስ ማድረግ ስለማይችሉ እኛ ጋር መጥተው ያለውን ሁኔታ ምን ላይ ደረሰልኝ ምናምን ብለው ይጠይቃሉ። ልክ እንደሳቸው ወጣት ከሆኑ ስልክ አክሰስ ማድረግ የሚችሉ ከሆነ ግን እኛ ጋር መምጣት አይጠበቅባቸውም። ሜሴጅ ይመጣል። ኖርማል አካውንት ስለሆነ ክሬት አድርገው ዌብሳይት ላይ የሚጠቀሙት እዛ ላይ ያለውን ወርክ ፍሎ እያዩ ማድረግ ያለባቸው። ክፍያ ከሆነ ክፍያ ሜሴጅ ይመጣል፣ በቴሌብር ይከፍላሉ ወይም በንግድ ባንክ። ቀጠሮም ከሆነ ልኬት ላይ ደርሶላቸው ከሆነ የቀጠሮ የያዙ የሚል ሜሴጅ ይመጣላቸዋል። ዌብሳይቱ ላይ ገብተው እነሱ የሚመቻቸውን ቀን ቡክ ያደርጋሉ ማለት ነው። ሰዓትና ቀን መርጠው እነሱ የተመቻቸውን ቀንና ሰዓት በቀጠሮ ቀንና ሰዓታቸውን መጥተው ባለሙያ ይዘው ይሄዳሉ። ቦታቸው ይለካላቸዋል። ይሄን ነው ስራችን። አንደኛው ስራ ነው። ሁለተኛው ከዚህ ውጭ ደግሞ ምንድነው ኦንላይን እንዴት አፕላይ ማድረግ እንዳለባቸው ዌብሳይቱን አክሰስ ለማድረግ የሚቸገሩ ሰዎች ስላሉ ዌብሳይቱን እንዴት አክሰስ ማድረግ እንዳለባቸው የሚጠይቀውን ነገር ኢንፎርም እንዴት መሙላት እንዳለባቸው ኢንፎርም እናደርጋቸዋለን። ከዛ ውጭ ደግሞ አጠቃላይ ከተቋማት የሚወጡ ደብዳቤዎች አሉ፣ ገቢ ደብዳቤ፣ እነሱን እንዴት አክሰስ ማድረግ እንዳለባቸው ገቢ ደብዳቤዎች ማን ጋር ኮንታክት ማድረግ እንዳለባቸው ኢንፎርም እናደርጋቸዋለን። ከዛ ውጭ ሮብና አርብ ደግሞ መስሪያ ቤቱ ላይ እዚህ ተቋም ላይ ያሉ ኃላፊዎቻችን አሉ። ሮብና አርብ ሁሉም እነሱን ኮንታክት ለማድረግ የሚመጡ ባለጉዳዮች እያንዳንዱ ዲፓርትመንት ላይ ሄደው ኃላፊዎች ጋር ግርግር እንዳይፈጠር ኦርደር ነምበር ያስፈልጋቸዋል። ኦርደር ነምበር እኛ ጋር መጥተው ነው በጠዋት ለእያንዳንዱ የተለያየ ዲፓርትመንት ላይ ላሉ ኃላፊዎች በዲፓርትመንታቸው ሜኑ የተዘጋጀ ነገር አለ ሲስተሙ ላይ
እነሱ ኮንታክት ማድረግ የሚፈልጉትን ሲነግሩን እየመረጥን ኦርደር ነምበር ትኬት እንሰጣቸዋለን። ትኬቱን ይዘው ሄደው ኃላፊዎች ጋር በወረፋቸው በትኬት ነምበራቸው ኦርደር ይዘው ይቀመጣሉ፣ ይስተናገዳሉ ማለት ነው። ብዙ ስራ የሚካሄድባቸው ወይም የሚዘወተርባቸው ቢሮዎች አሉና 5ኛ ላይ የመብት ፈጠራ ቢሮ አለ። ታች ወርደን ደግሞ የመልሶ ማልማት ቢሮ 3ኛ ላይ ስላለ እሱን እናይና መጨረሻ ላይ ደግሞ ቴክኖሎጂው እንዴት ይሄዳል የሚለውን የራሱ የዳታ ሰርቨር ሩም ስላለ እሱን በደንብ እናስቀውኝ። መልካም። ስለዚህ ወደ ጉብኝታችን ታች እንዳየሽው መብት ፈጠራ ያመለከተ ሰው እዛ መጥቶ ምን ላይ እንደደረሰ ካርታ የሚሰራበት ብዙ የህግ ማዕቀፍ የሚሰራበት የጂአይኤስ ፓርት የሚሰራበት ነው። ካርታ ኢሹ የሚደረግበት ክፍል ማለት ነው። እዛ የሚገባ ባለጉዳይ አይኖርም ካልተፈለገ በስተቀር። እዚህ ዌይቲንግ ሩም ነው፣ እዚህ ይጠብቃሉ። አገልግሎቱ የሚሰጠው እዚህ ነው። የህግም የቴክኒክም ክፍል ነው። በዚህ ሳይድ በሙሉ ያሉት የህግ ባለሙያዎቻችን ናቸው። እዚህ ከይሄኛው ሮ እና ያኛው ሮ ቴክኒክ ባለሙያዎቻችን ያሉበት ነው ማለት ነው። ይሄ የመብት ፈጠራ ዳይሬክቶሬት ነው ማለት ነው። ካርታ ኢሹ የሚደረገው እዚህ የኛ ባለሙያዎች ተረጋግተው ከህብረተሰብ ራሳቸውን አግልለው ስራቸው ላይ በደንብ ዲፔንድ አድርገው የሚሰሩበት ክፍል ነው። ሲፈለግ ባለጉዳይ የሚፈለግ ከሆነ ተጠርቶ እንዳየሽው ዌቲንግ ሩም አለ፣ ተጠርቶ ይጠየቃል ማለት ነው። አሁን እዚህ ጋር እያደረግን ያለነው አመልካቾች ያቀረቡትን ማመልከቻ ከፍተን አሁን ይሄ ለምሳሌ በዚህ ጋር ስክሪኑ ላይ እንደሚታይሽ የልደታ ክፍለ ከተማ አመልካች ናቸው። ሰነድ አልባ ነው። እስከ 1988 ስለተያዙ ይዞታዎች የይዞታ ማረጋገጫ ካርታ በሚለው ፎርም ስር ነው መጠይቃቸውን ያቀረቡት። አመልካች እዚህ ጋር ስማቸው ተጠቅሷል። በዚህ ስር ሰነዳቸውን አሁን ለማየት በምንፈልግበት ጊዜ በዚህ መልኩ ተከፍቶ ይሄ ማለት ቅድም ያለሽ ዲጂታል ነው። ኤኒ ነገር የዚህ ሲቲዝን ስካን ተደርጎ ፋይሉ ከየት መጥቷል፣ ከክፍለ ከተማ የት መጥቷል፣ እዚህ ሴንትራል ላይ እኛ ላይ ሰርቨር ላይ ነው ያለው እና ክብሻ ምንም ነገር ወረቀት አይነካካም። ስካን የተደረገ ነው። ይሄን መደለት አይችልም፣ ማጥፋት አይችልም። ሼር ፎልደር ላይ ነው እሱ አክሰስ የሚያደርገው እና በዚህ መልኩ እያጣራ ነው ማለት ነው። ከዚህ በፊት መሬት አስተዳደር ላይ በተለምዶ ሰነዶች ይጨመራሉ፣ ይቀነሳሉ። የሚጨመሩና የሚቀነሱ ሰነዶች ደግሞ ለተገልጋዩ መስተንግዶ የሚከለክልም ሊሆን ይችላል፣ መስተንግዶ የሚያሰጥም ሊሆን ይችላል። በተለምዶ ንቅለ ተከላ ምናምን የሚሉት አይነት ነገር ማለት ነው። አሁን ግን እዚህ ላይ ኦልሬዲ ፒዲኤፍ ሆኖ ነው የሚመጣው። ምንም አይነት ምን ጨምሮም ምን ቀንሶም ፋይል አይኖረንም። ሙሉ እንደመጣ ፒዲኤፉን ከፍተን ለአገልግሎቱ ብቁ የሚሆንልን ከሆነ ፎርሞች አሉ እዚህ ጋር ተገልጋዩ አሁን ለምሳሌ ከዚህ ስንጀምር አሟልቷል ወይ፣ ከወረዳ የተረጋገጠ ሰነድ መጥቷል ወይ፣ ከአዋጅ በፊት ነው፣ ከአዋጅ ወራለ ነው፣ የቤት ባለቤትነት ደብተር፣ የግብር የሚሉትን ለመወሰን የሚያገለግሉትን ቅድመ ሁኔታዎች ማሟላቱን ከጠራም በኋላ መጨረሻ ላይ አሟልቷል አላሟላም የሚል ቅጽ አለ። እሱ ላይ አድርገሽ ይሄ እዚህ ጋር የምታዩ ኢዚስ ኮርት ሰርቪስ ይህ የፍርድ ቤት አገልግሎት ነው የሚል እንትን ነውና የፍርድ ቤት ነው ወይ ፕራዮሪቲ እንዲሰጣቸው ቅድሚያ እንዲሰጥ ይሄኛውን ህግ ባለሙያው ኦን ኤንድ ኦፍ አድርጎ ፕራዮሪቲ ማሰጠት የሚችልበት ሁኔታ ነው ያለው። ልክ ከዚህ አክሰፕት ብለን ስናስተላልፍ ከባለ ጉዳዩ ጋር በአካል መገናኘት አይጠበቅብንም። ቀጥታ ሜሴጅ ይደርሰዋል። ቀጠሮ ያዝ፣ ቀጠሮውን ይይዝና ከዚህ ቀደም መሀንዲሶቻችን በተመቻቸው ጊዜ ነበር ባለጉዳዮችን በዚህ ቀንና በዚህ ቀን ይሆን የሚሉት። አሁን ግን ባለጉዳይ በሚመቸው ቀን በዚህ ቀን ብሎ መስተናገድ የሚችልበት የቴክኖሎጂካል አሰራር ነው ያለው እና ብዙ ችግሮችንም ቀርፏል። ይሄ ቅድም እንዳለ ምናልባት እንዳሰራር ከባለሙያ ቅርብ ሊሆን ይችላል ችግሩ። አሁን እንዳልሽ አንደኛ ለሰነድ አጣሪዎች ከዚህ በፊት በልኪ ነበሩ። ይሄ በጣም ብዙ አመታት በመዝገብ ቤት ላይ የቆዩ ሰነዶች ምናምን ነበሩና እነሱ
አይጋብዙም ለሰነድ አጣሪ ራሱ። አሁን ግን እዚህ ጋር በቀን 40 እና 50 ሰው የምናስተናግደው። ይሄ ማለት እስካን ሆኖ ስለመጣ ምንም አይነት ንክኪ አይኖረውም። በቀላል ለውሳኔም ቀላል ነው። በዛ መልኩ መስተንግዶን እየሰጠን ነው። ለሰነድ አጣሪ በጣም የቀለለ ሆኗል ማለት ነው። ቅድም እንዳልኩሽ ክብሮም ይሄ ነገር አልተሟላም ካለ ልክ ሪጀክት ሲያደርገው ወደ ማን ነው የሚሄደው? ወደ ሲቲዝኑ፣ ወደ አመልካቹ ስልኩ ላይ እሱ በጻፈለት ሜሴጅ መሰረት እባኮ ይሄ ነገር ስላልተሟላ ያሟሉ ብሎ ሰውየው ቴክስት ይገባለታል። ያንን አይቶ ሰውየው ማሟላት ያለበትን ዶክመንት ስካን አድርጎ መልሶ ሲልክ ወደ ማን ይመጣል? መልሶ ወደ ክብሮም ይመጣል ማለት ነው። አሁን ላይ ሙሉ ለሙሉ የኛ አሰራር በሲስተም ዲፔንድ ያደረገ ነው። ማኑዋሊ ምንም ነገር አይሰራም። ብዙ የኛ ህብረተሰብ መረዳት የሚፈልግ ነው። በተለይ ከአፕሊኬሽንን ከመሙላት እንደዚህ እሱ ሪጀክት አድርጎት ወደ ኋላ ተመልሶ ያንን ነገር አንደርስታንድ አድርጎ ከመመለስ አንጻር ገና ኖሃው የለምና ለዚህ ተብሎ የተቀመጡ ልጆች ኤግዛክትሊ የመጡ ያግዛሉ ማለት ነው። አንደኛው የሲስተም ጠቀሜታ ከሚባለው ውስጥ መከላከል፣ ብልሹ ተጋላጭ የነበረውን አሰራር ወደ ጥሩ ማምጣት ነው። ከዚህ በፊት እንደነገርኩሽ ማኑዋሊ ነበር የሚሰራው። በጣም ግርግር ይበዛ ነበር። ፋይል በእጅ ነበር የሚመላለሰው፣ ወረቀት በእጅ ነበር የሚመላለሰው። አሁን ያ ሁሉ ቆርታ። ያ ትንሽ ለማይገባ አሰራር ያጋልጣል። ለምን ከባለ ጉዳዩ ትገናኛለሽ። እዚህ አሁን ማንም ባለ ጉዳይ የለም። ባለሙያዎቹ እዛው ቁጭ ብለው ነው የሚሰሩት። ስለዚህ ይሄ ቴክኖሎጂ ለብልሹ አሰራር በጣም እንደ ጥሩ ሊታይ የሚችል ነው። ለምን ቀንሶታል። ምንም በሚባል ደረጃ ላይ አሁን ባለሙያ ካላገኘ አንድ የኛ ባለሙያ ባለ ጉዳይ ካላገኘ ሊነጋገርም አይችልም፣ ሊገናኝም አይችልም። ኢቭን ኮንታክትም የለውም እና ስራው የሚሆነው ሲስተሙ ላይ ነው። የሚያስፈልግ ነገር ካለ መረጃ ያልተሟላ ነገር አለ፣ ኮንታክት ፎን ነምበሮች ስላሉ እዛው ሲስተሙ ላይ የባለ ጉዳዩ ተደውሎ እንደዚህ አልተሟላም። ኢቭን ሪጀክት ሲደረግ በስልኩ ነው። ድሮ ይሄ አይሆንም ተብሎ ነው የሚናገረው። አሁን ግን ሲስተሙ በስልኩ ላይ 6384 የምትባል የቴሌ ቁጥር አለችን። በሱ ነው ሜሴጅ የሚገባለት። ያልተሟላ ነገር ይሄ ስላለ ይህንን አሟላ። ከዛ ሰውየው ወይም ሲቲዝኑ የሚያደርገው ምንድነው? እዛው ሲስተሙ ላይ ገብቶ እሱ ራሱ መሟላት ያለበትን ነገር ስካን አድርጎ በዲጂታል መልክ ወደ ባለሙያው ይልካል ነው እንጂ መጥቶ የሚሰጥበትም ወረቀት የሚቀባበልበትም የሚያስገባውም ነገር የለም። ቱ ዛት ኤክስተንት እዚህ ደርሷል። አሁን ሰርቨር ሩም ነው ከላይ ያየናቸው። ቅድምም ከታች ከግራውንድ ጀምረን የሚያስተናግደው ወይም አንድ ላይ እያደረገ መረጃዎችን የምናስተላልፍበት የሰርቨር ሩም ዋናው ማይንዱ ማለት ነው። እንግዲህ እዚያ ነው የምንገባው ማለት ነው። እዚህ ዋናውን የከተማውን ጠቅላላ የመሬት አስተዳደር ሲስተም ሃንድል አድርጎ ስራ እየሰራ ያለው ሰርቨር ይሄ ነው። ይሄ ማለት 11ዱንም ክፍለ ከተማ ፕላስ ሴንትራልን የሚሰሩ ስራዎች ጠቅላላ በዚህ ሰርቨር አማካኝነት ነው የሚላከው። ሲስተም መቆራረጥ የሚባለው እንግዲህ ሚንስ የሚኖረው ከዚህ ጋር ይሄ እዚህ ጋር አንድ የሆነ መቆራረጥ ሲኖር ነው። ፎር ማይክሮ ሰከንድ የሚቋረጥ ከሆነ ሲስተም ይወጣል ማለት ነው። የሚወጣው ደግሞ ሴንትራል ላይ ብቻ ሳይሆን ሰብሲቲዎች በሙሉ ነው። ስለዚህ ያንን ኢሚዲየት ሪስፖንስ የምንሰጠው እዚህ ያለ የአይቲ ባለሙያ ሁሉም ሪስፖንሲቢሊቲ አለው። የኔትወርክ አድሚን ልጆች አሉ፣ ኔትወርኩን የሚመለከታቸው። የኔትወርክ መቆራረጥ ከሆነ የሶፍትዌር አሉ፣ ሶፍትዌሩ ላይ ችግር ካለ እሱን የሚያየው። የሲስተም ደግሞ አሉ፣ የሲስተም አድሚኖች አሉ። ሲስተሙ ላይ ምን አይነት ችግሮች አሉ የሚለውን ያሉትን ችግሮች ወዲያው ቼክ በሰከንድ ውስጥ ቼክ የምናደርግበት ግሩፕ አለ። ኖክ የሚባል ደግሞ ኤሪያ አለ፣ ኔትወርክ ኦፕሬቲንግ ሴንተር የሚባል። ይህንን እዚህ ውስጥ የሚሰራውን ነገር በጣም ዘመናዊ የሆነ ክፍል ነው። ዓለም ላይ አሁን ላይ ከረንትሊ ብዙ ቦታ የሚጠቀምበት አናላይሲስ የሚሰራበት ችግር ካለ የትኛው ክፍለ ከተማ ላይ ምን ችግር አለ
የትኛው ሰርቨር ዳውን አድርጓል፣ የትኛው ኤሪያ ላይ ችግር አለ የሚለውን የምናይበት ክፍል አለን እና ኢሚዲየት ሪስፖንስ ነው የሚሰጠው እዚህ ክፍል ላይ ማለት ነው ችግር ካለ። እዚህ ጋር አሁን አንድ ነገር ማሳየት እችላለሁ ለአንቺ። እዚህ ጋር የምናየው ይሄ የአክቲቭ ዳይሬክቶሪ ነው፣ የላንድ አድሚኒስትሬሽን ኦዩ ነው። ይሄ ማለት ጠቅላላ እዚህ ሴንትራል ላይ ያለው አገልግሎቶች ገብቶ ቁጭ ያለበት ነው። እያንዳንዱ ዩዘሮቻችን እዚህ ውስጥ አሉ ማለት ነው። እያንዳንዱ ያየሽው ከላይኛው ፎቅ ጀምሮ አገልግሎት ከምንሰጥበት እዚህ ምድር ላይ ያለ ኤኒ ኤምፕሎይ እዚህ ላይ ተመዝግቧል። ኤኒ ችግር ካለ መብት ፈጠራ አሁን የወጣንበት ፎር ኤግዛምፕል 5ኛ እዚህ ውስጥ ነው ያለው። ይሄ በሙሉ ባለሙያ እዛ ውስጥ ያለ ሰው ብስራት ለምሳሌ የሆነ ችግር ካለ እዚህ ጋር ገብተን እናየዋለን ማለት ነው። ምን አይነት ችግር አለበት ብስራት፣ ዲሴብል የሆነ ነገር አለ ወይ፣ አካውንቱ ላይ ችግር አለ ወይ፣ ኢቭን ፓስወርድ አንዳንዴ በየ6 ወሩ እንዲቀይሩ ይደረጋል እና ችግር ካለ ሪሴት ይደረግላቸዋል እና ይሄ ዋና ማይንዱ ነው። እዚህ ጋር ገብተን ነው እያንዳንዱ ነገር ቼክ የምናደርገው ማለት ነው። የመጀመሪያው ነገር እኛ የምንጨነቀው ሴኪሪቲ ነው። ሴኪሪቲ ይሄ ሁሉ መረጃ እዚህ ጋር ቁጭ ብሎ ሴኪሪቲ ከሌለን አሁን ለሱ ደግሞ እንደ ሰርቨር ስታንዳርዱን ጠብቀው ፋይርዎሎች አሉ። ኤኒ ብሪጅ ቢኖር 4 ፋይርዎሎች አሉ። ያንን አልፎ መምጣት መቻል አለበት። ቱ ማክሲመም ሄደ ቢባል ማለት ሰው አያልፍም ያንን ደረጃ። ስለዚህ ለእያንዳንዱ ስራዎቻችን እዛ ጋር ፋይርዎሎች አሉ። ከፋይርዎሉ ላይ ኔትወርክ ሴንተሩ ላይ ያሳየናል የፋይርዎል ዩዜጃችን እንዴት ነው እየሰራ ያለው የሚለውን ነገር እያንዳንዱ የምናይበት ክፍል አለና እያንዳንዱ ነገር ሴኪሪቲ ነው። ፓስ የአድሚን ፓስ ራሱ ዩኒክ ነው ለእያንዳንዳችን። ይሄ ደግሞ የሲሲቲቪ ኮንትሮል ሩም ነው የሚባለው እና ይሄ ማለት ከላይ ጀምሮ ከ6ኛ ወይም ከ7ኛ እዚህ ግራውንድ ድረስ ያለ ኤኒ አክቲቪቲ ሪከርድ የሚደረግበት የተሰራበትም ሁኔታ ለሁለት ሪዝን ተብሎ አንድም ለሴኪሪቲ ነው፣ ለሚገባም ለሚወጣም ሰው ደህንነቱን ለመጠበቂያ ነው። ሁለተኛም የስራ ሂደት ምን ይመስላል፣ በየቢሮ ያለው ስራ ሁኔታዎች እንዴት ነው የሚለውን ነገር እዚህ ጋር እያንዳንዱ ጋር ቼክ ማድረግ ይቻላል። ይህንን አንዱን ሩም ላይ መጥቼ እዚህ ጋር ለማየት ብፈልግ አንዷን ብቻ እችኛዋን ክሊክ አድርጌ እዚህ ጋር ምን እየተሰራ ነው፣ አሁን ቅድም አብዱ ነው እሱ ቅድም ያየነው ልጅ ምን እየተሰራ ነው የሚለውን ነገር ማየት እንችላለን። ዙም አድርገን በደንብ ምንድን ነው እየተሰራ የሚለውን ነገር የምንከታተልበት ነው። ይሄ እንዳልሽው ለደህንነትም ለስራም ሂደት ተብሎ የተሰራ ነው። ይሄ ነገር ዋና ኃላፊያችን ድረስ አላቸው፣ ይከታተላል። ማን ተገኘ ማን አልተገኘም አይባልም። ቢሮ ላይ ምን እየተካሄደ ነው ምን እየተሰራ ነው የሚለውን ነገር በሱ እንከታተላለን። ስቶሬጅ አለው ወደ 8 ቴራባይት የሚሆን ኤኒ መረጃ 24 ሃወር ሪከርድ ያደርጋል። በ24 ሃወር በዚህ ቢሮ ላይ ከዛሬ ጠዋት እስከ ነገ ጠዋት ያለውን ሙሉ ይቀዳል እና ኤኒ ሴክተር መጥቶ መረጃ የሚፈለግ ከሆነ ምን አይነት ሁኔታ ተከስቷል በ24 ሃወር የሚለው ነገር እኛ አክሰስ ስላለን እንሰጣለን ማለት ነው። የእናንተ ሰርቪስ ወረዳም ለከተማም ድረስ በስፋት አለና ከዛ ጋር የሚገናኝ ሁሉንም ሰብሲቲ እዚህ ላይ አንድ ላይ ለማምጣት ሊንክ ማድረግ አለብን። 11ዱም ክፍለ ከተማ እዚህ ጋር አክሰስ ለማድረግ የተወሰነ ስራ እንሰራለን። እሱን አንድ ላይ ካደረግን በኋላ ሁሉም ክፍለ ከተማ በአንድ ላይ እዚህ የምናይበት ሁኔታ ይፈጠራል ማለት ነው። የኦንላይን አገልግሎቶች ሲኖር ችግር አይኖርም አይባልም። ስለዚህ ችግሮች ይከሰቱ ይሆናል። ችግሮች ሲኖሩ ኦንላይን ነው የኛ አገልግሎት የምንሰጠው ማለት ሲስተሙን ያበለጸገው አካል አለ አፕሊኬሽኑ። እሱ ችግር ሲኖር ምን እናደርጋለን? ሄደን አይደለም እንደዚህ ነው እያለን አይደለም። እዚሁ ቁጭ በማለት ኦንላይን ሚቲንግ ነው። እዚህ ጋር እሷ የኛ ባለሙያ ነች፣ መሲ ትባላለች፣ እሱ ብሩክ ይባላል እና እዚህ ቁጭ በማለት ሆስት እናደርግና የሚቲንግ የውይይት አንድ አጀንዳ እሱን ከአበልጻጊው ጋር በመሆን ያሉ ፕሮብሌሞች ምንድናቸው 11ዱም ክፍለ ከተሞች ኢንጌጅ እንዲያደርጉ ሊንክ እንልክላቸውና በዛ ሊንክ መሰረት ከገቡ በኋላ አገልግሎቱን
አንዷ ኢሹ ማለት ነው። የሚገርምሽ አሁን ምልሽ የአንድ ሰው ኢሹ እዚህ ተነስታ ሶሉሽን ይሰጣታል ማለት ነው። ለምሳሌ ካርታውን ሲያትሙ ኦቨርላፕ አድርጎባቸው ሲስተም ላይ በሆነ አማካኝነት እምቢ ብሏቸው ሊሆን ይችላል። ወይ ደግሞ ካርታው ያወጡት የካርታ ቁጥርና የወጣው ፕሪንት አውት የሆነው ቁጥር ስህተት፣ እንደዚህ ክሪቲካል የሆኑ ችግሮች ሲሆኑ እዚህ ጋር በመግባት ሶሉሽን ይሰጣል ማለት ነው። እና ይሄም አንዱ ሂደት ነው። 24 ሰዓት መረጃዎች ሪካርድ ተደርገው እንደሚቀመጡ ነግረኛል። እና እንደው የጊዜ ገደብ ይኖራቸዋል? ከሆነ ጊዜ በኋላ ቢፈለግ ግዴታ የሰሞኑ ላይሆን ይችላል እና እነዛን ፋይሎች የማግኘት እድሉ ሊሚቴሽን ሰጥተነዋል። ለምን ስቶሬጅ በጣም ይፈልጋል እንደዚህ አይነት ነገር። ስለዚህ እኛ አሁን የምናደርገው የዚህን ቢልዲንግ ብቻ በየፍሎሩ ላይ ከ10 በላይ ካሜራዎች አሉ፣ በእያንዳንዱ ኤሪያ ላይ ማለት ነው። ከዚህኛው ጥግ እዛኛው ጥግ ስቴጅ ከ10 በላይ ካሜራዎች አሉ እና ያን አክቲቪቲ ከእያንዳንዱ የሚወጣውን መረጃ እንግዲህ ኮፒ አድርጎ ማስቀመጥ ራሱ የዳታ ስቶሬጅ ይፈልጋል፣ ትልቅ የሆነ ማለት ነው። ሶ ሊሚት አድርገነዋል እኛ ዝም ብለን በሆኑ ቀኖች በሆኑ በሳምንታት በወር ብለን ገደብ ተሰጥቶታል። እንግዲህ እንዳልኩሽ ያው ይሄ ዋናው ጥቅሙ የሴኩሪቲ ሪዝን ነው። ይህም እንግዲህ ይሄ ቢልዲንግ ቅድም ባየሽው መልኩ ሲሰራ አብሮ እዚሁ የተሰራ ነው። ያው በየኤሪያው ላይ በየሩሙ ላይ በየኮርነሩ ላይ ካሜራዎች አሉና እያንዳንዱን ካሜራ ወደ 64 መክፈል ይቻላል። በ64 እንከፋፍሎ ማስቀመጥ ይቻላል እና በእያንዳንዱ ካሜራ ላይ ያለውን ሂደት እዚህ መቆጣጠር የምንችልበት ሩም ነው ማለት ይቻላል። ጠቅላላ የዚህ የመሬት አስተዳደር ሲስተም ሲበለጽግ በተለያየ ጊዜያቶች ስልጠናዎች ተሰጥተዋል። ዝም ብሎ እምልሽ እንዲህ ኖርማልም አንዳንዴ ቀላል ነው የምትይውም አይደለም፣ በጣም ሶፊስቲኬትድም አይደለም። ስልጠና ያስፈልግ ነበር እና ተሰጥተዋል ለባለሙያዎች። አፕዴት ነው የምናደርጋቸው በተለይ ከሲስተም ጋር ያለውን ሁኔታዎች ለእነሱ በስልጠና እየተደረገ ነው የሚሰጠው ማለት ነው። መልካም፣ ስለሰጠን ጊዜ በጣም ነው የምናመሰግነው። እኔም በጣም ነው የማመሰግነው። በአዲስ አበባ ከተማ አስተዳደር የመሬት ልማት አስተዳደር ቢሮ ተገኝተን የሶፍትዌር ልማትና የቴክኖሎጂ ትግበራ ምን ያህል ነው እና መሰል ጉዳዮችን ነበረ ምልከታ እያደረግን ወደ እናንተ ስንደርስ የነበረው። የስማርት ሲቲ ስማርት ኢኮኖሚ ምልከታችን ነው ከእናንተ ጋር ቆይታ ያደረገው። ሳምንት በሌላ ዝግጅት እንጠብቃችኋለን። ቸር ሰንብቱ።